በልጅ አትፈትነኝ ይላል የሰው ልጅ ለልጅ ያለውን ስስት ሲገልጽ። ጽጌ መርሻ በቤተሰቦቿ ተኩላ ተድራ የበኩር ልጇን ትወልዳለች። የመጀመሪያ ልጇን ስትወልድም ልጇ ተደራራቢ የአካል ጉዳት እንዳለባት ተነገራት። በዚህ ምክንያት እስከ ሞት አብሬሽ ዘልቃለሁ ብሎ ቃል የገባው ባለቤቷ ጥሏት ሸሸ። ወላጆቿ ጋር ሆና ልጇን ለማሳደግ ተገደደች። ጓዳ ነው መደብቃት ማንንም አያትም ማለት ነው። 4 አመት ሙሉ ማንም ጎረቤትም አያውቅም። ደብቂያታለሁ። ጉዴና ያወጣው የአባቴ ቀብርለት ነው። እዛን ቀብር ሄጄ ስመጣ ግር ብሎ ጎረቤት ጠቅላላ የእናቴን ዘመድ የጎረቤት በሙሉ አዩት። ህይወት ይቀጥላልና ልጇን ለማሳደግ የጀበና ቡናና ሻይ ንግድ ጀመረች። እሷን ሰዓት እየተጸጸቱ ደንበኛም የለኝም። ጭንቅላታቸው ይነካል። ዛሬ ጠጡት ነገ ደግሞ አይመጡ። አሁንም ነገም ጠጥተው ሄዳሉ ግን ተመልሰው አይመጡም። ይጸጸታቸዋል። አልቅሰው ምናምን የሚሄዱት። ለስራ በመተንቀሳቀስበት አጋጣሚ እንደ ጽጌ ያሉ በርካታ እናቶች ልጆቻቸው ባጋጠማቸው የአካል ጉዳት ምክንያት ቤታቸው የተደበቁ እናቶችን የምታገኘው ጋዜጠኛ ዙቤዳ አወል ከጓዳ እንዲወጡ እንዳገዘቻቸው ይናገራሉ። በዛ በ10,000 ብር 20 ወንበሮች ገዛው፣ ጠረጴዛ ገዛው፣ ቡና 1 ኪሎ ቡና ገዛው፣ ስኔዎችንም ጨመርኩ። የሰፈር ሰው የነበረ እንደዛ አይነት መስራት አላማ ካለሽ ብሎ ይሄንን ረኮበት አገዘኝ። ከዛ ተማሚ እናንተ ዙቤዳ ያገዘችኝ ያው ታያጅ በመጀመሪያ ጊዜ እቺን ስራ ደስተኛ እንድሆን ያጎበዘችኝ እሷ ነች። መነሻዬ ነች ማለት ነው። ቤት ድረስ አንኳክታ መጣ ኢብራሂምን በተከታታይ በተደጋጋሚ አጫውታው አብራ ውላ የምሬን ነው ምልሽ በቃ ሞባይሏን ከፍታ ሰጣ የሆነ በቃ ትሪት አድርጋው ሂዳ ታውቃለች። ያረፋ ባለልና ከበር እንግዲህ ወደ አንድ እንግዳ ጎራ ብለናል። እንግዳችን አብዛኞቻችን እናቃታለን። በተለይ ደግሞ ትምርትን በሬዲዮ የተማርን ሰዎች እንደምን አሉ መምህር እንደምን አላችሁ ተማሪዎች ባለፈው ሳምንት የተማራችሁትን ታስታውሳላችሁ? እስቲ እጃችሁን በማውጣት ለመምህራችሁ ንገሯቸው። መምህር እባኮ መልሱን ይቀበሏቸው እና መልስ ለመመለስ እጃችሁን ታውጡ ነበር አይደል? አዎ እንዴ በጣም አብዛኞቻችን እናስታውሳለን ይሄንን ድምጽ ማለት ነው። ከዛ ወደ ጋዜጠኝነቱ ያደገ መጣና ጋዜጠኛ ሆንሽ አሁንም ድረስ በጋዜጠኝነቱ እየሰራሽ ትገኛለሽና በተለይ ተደራራቢ አካል ጉዳት ያለባቸውን ህፃናት የያዙ እናቶች ከጓዳ ወደ ውጪ እንዲወጡ ያደረግሽ ነው። እንዴት ጀመርሽው? መጀመሪያ ብዙ ጊዜ ማህበራዊ ጉዳይ ላይ ሰራ ከህፃናት ጋር የተያዙ ስራዎች ሰራ ነበርና አካል ጉዳተኛ ልጆች ጋር ተያይዞ ትምህርት ቤት አካባቢ ሲሄድ በጣም ነው የምንረበሸውና ፕሮግራሙን ዜናውን ሰርቼ ከሄድኩ በኋላ በጣም ነው እንቅልፍ የሚነሱኝ። ስለዚህ ዝም ብዬ ፌስቡክ ላይ ባካችሁ ዊልቸር ያላችሁ እንደዚህ አይነት ልጆች አግኝቻለሁ እያልኩኝ በየጊዜው መጻፍ ጀመርኩ። አካል ጉዳተኛ ልጆች ያዙ እናቶችን ማቋቋም ነው ያለብን። አንዳንዶቹ ተምረው እንዳልተማሩ ነው ቤት ቁጭ ያሉት። የሆነች ነገር መስራት አለባቸው። እነሱን ነው መደገፍ የሚሻለው ብዬ ወደ እነሱ ዞርኩና በዛ ሰበብ ነው ዙቤዳን ጓደኞቼን ሳማከራቸው በጣም ደስተኞች ሆኑ። ስለዚህ ድርጅት እናቋቁም ብለን አቋቋምን። ምንድነው መስራት የሚችሉት? ሻይ ቡና ይላሉ፣ የፕላስቲክ ጫማዎች መሸጥ፣ ባልትና የመሳሰሉ ዝቅተኛ ልጆቻቸውን እየጠበቁ የሚሰሩትን ነገር ነው የሚመርጡት። በዛ መሰረት እነዛን 30 እናቶችን መድረስ ችለናል። ብዙ ጊዜ ጋዜጠኛ የሚያሳልፈው ቢሮ ውስጥ ነው። እንደ እናት ደግሞ ኃላፊነት አለው። 30 እናቶችንም እየደገፍሽ ነው። ያረፋ በዓል እንዴት ነው? ቆንጆ ነው። አረፋ የእርድ በዓል ነው። ለሰዎች ታካፊያለሽ። የሚታረደው በግም ታረደ የበሬም ቅርጫ ቢሆን 1/3 ላንቺ 1/3 ለእንግዳ 1/3 ወይም አቅመ ደካማ የሚባል ወይ አርዶ መብላት ለማይችል የሚካፈል ነው። ስለዚህ ያንን ሁሉ ማከናወን ያስፈልጋል። እንደ ሴት ያ ሁሉ ኃላፊነት ይጠበቅብሻል። በዓል ሲመጣ እንደዛ ነው ምናሳልፈው። ከልብ አመሰግናለሁ። መልካም የአረፋ በዓል ይሁንልሽ ከመላው ቤተሰቦችሽ ጋር። እኔም በጣም አመሰግናለሁ መታችሁ ስለጠየቃችሁኝ። ለመላው ሙስሊሞች በሙሉ እንኳን ለኢድ አል አድሃ አረፋ በዓል አደረሳችሁ እላለሁ። መልካም በዓል።